ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ የተቀበላችሁ ይህንን የመዳንን ወንጌል የምትሰብኩ የምስራቹን ቃል የምታወሩ እናንተ የእግዚአብሔር ልጆች እግዚአብሔርን ፍሩት። መጽሐፍ ቅዱስ ላይ በብዙ ቦታ እግዚአብሔርን የፈራ ሰው ጠግቦ ሲኖር፣ እግዚአብሔርን የፈራ ሰው ከዲያብሎስ ሲያመልጥ፣ እግዚአብሔርን የፈራ ሰው ከዚህ ዓለም ሲለይ፣ እግዚአብሔርን የፈራ ሰው ለእግዚአብሔር ሲወግን ይታያልና እግዚአብሔርን ፍሩት፣ እግዚአብሔርን እንፍራ። እኔም እናንተም እግዚአብሔርን ስንፈራው ፈራሃ እግዚአብሔር የሚባል ነገር ሲኖር ከኃጢአት ይሸሻል። ሰው እግዚአብሔርን ሲፈራ ከርኩሰት ይሸሻል። ሰው እግዚአብሔርን ሲፈራ ከሌብነት ይሸሻል። ሰው እግዚአብሔርን ሲፈራ ከሙስናነት ይሸሻል። ሰው እግዚአብሔርን ሲፈራ ከወንበዴነት ይሸሻል። ሰው እግዚአብሔርን ሲፈራ እርኩስ ከሆነ እርም ከሆነ ኃጢአት ይሸሻል። ምክንያቱም እግዚአብሔርን ባልፈሩ ጊዜ የኤሊ ልጆች በእግዚአብሔር ቤተ መቅደስ ውስጥ እርኩስና አመጽ የሞላበትን ነገር ያደርጉ ነበር። እግዚአብሔርን ባልፈራ ጊዜ ሳኦል በእግዚአብሔር ልጅ ላይ በዳዊት ላይ የነሳበት ነበር። እግዚአብሔርን ባልፈሩ ጊዜ ብዙ ጊዜ ወደ ራሳቸው ልብ ራሳቸው ወደ ገዛ ፈቃዳቸው ባደነዱን በተመለሱ ጊዜ ብዙ ሰዎች ለመጥፋት ምክንያት ሆናቸው። ወዳጆቼ፣ ወንድሞቼ ዛሬ ባለንበት በዚህ ምድር ላይ እግዚአብሔርን ስንፈራ እግዚአብሔርን ስናገለግል እግዚአብሔር ጋር ስንጠጋ ብዙ ነገር እናተርፋለን። ሰው እግዚአብሔርን ካልፈራ ውድቀቱን ያፈጥነዋል። ሰው እግዚአብሔርን ካልፈራ ለእግዚአብሔር ወንጌል መኖር ካልቻለ፣ የእግዚአብሔርን ወንጌል መናገር ካልቻለ፣ በእግዚአብሔር ወንጌል ላይ መጽናት ካልቻለ፣ እግዚአብሔርን ካልፈራ በጣም ውድቀቱ ወደ ገደል ወይም ደግሞ ወደ መጥፋት እየፈጠነው ነው እየሄደ ያለው። ወዳጆቼ፣ ወንድሞቼ በዚህ ዘመን ላይ እግዚአብሔርን እንድንፈራ በእግዚአብሔር እንድንጣበቅ ወደ እግዚአብሔር እንድንቀርብ ያስፈልጋል። ምክንያቱም ዘመኑ አልቋል። ባለቀ ዘመን ላይ ያለነው። ባለቀ ዘመን ላይ ያለን ደግሞ ይህንን ታላቅ የሆነው የምስራቹን ቃል የእግዚአብሔርን ወንጌል ለመናገር እድሉን ያገኘን እኔና እናንተ ወንድሞቼ፣ ወዳጆቼ የእግዚአብሔርን ቃል እግዚአብሔር በሚረዳን መጠን እግዚአብሔር በሚያግዘን መጠን የእግዚአብሔር ቸርነት የእግዚአብሔር ምሕረት በበዛልን መጠን እየፈራን የእግዚአብሔርን ወንጌል እንድናገለግል እላለሁ። እግዚአብሔርን እንፍራ። እግዚአብሔርን ስንፈራ ከኃጢአት እንርቃለን። እግዚአብሔርን ስንፈራ ከዝሙት እንርቃለን። እግዚአብሔርን ስንፈራ ከክፉ ምኞት እንርቃለን። እግዚአብሔርን ስንፈራ የጸሎት ሰው እንሆናለን። እግዚአብሔርን ስንፈራ ወደ እግዚአብሔር እንቀርባለን። እግዚአብሔርን በፈራን ቁጥር እግዚአብሔር አምላክ ደግሞ እኛን ይረዳናል። ስሙ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ስንጸልይ የሚሰጠን መልእክት አለ። እግዚአብሔር አምላክ ወደፊቱ ስንቀርብ የሚያሳየን መንገድ አለ፣ ፍንጭ ይሰጠናል። ምክንያቱም እኛ ከወዴት እንደመጣን ወዴት እንደምንሄድ የምናውቅ እንጂ አድራሻ እንደሌለ ወይም ደግሞ አምላክ እንደሌለው ሰዎች አይደለም። ስለዚህ ወዳጆቼ፣ ወንድሞቼ ወንጌልን ለማገልገል እድሉ ተሰጥቶናል። ወንጌልን ለማገልገል እግዚአብሔር ምሕረቱን ገልጦልናል። ወንጌልን ለማገልገል እግዚአብሔር አምላክ ቸርነቱን ገልጦልናል። በጎነቱን የገለጠልን ቸርነቱን የገለጠልን የአብርሃም የይስሐቅ አምላክ እግዚአብሔር ዛሬም ከኛ ጋር ነው ያለውና ይህንን አምላክ በድንቅና በተአምር ይህንን አምላክ እግዚአብሔር በረዳን መጠን ለማገልገል ይህንን አምላክ በኃይልና በስልጣን ለማገልገል እግዚአብሔርን እየፈራን በእግዚአብሔር ፊት እየጸልን እየከበድን መምጣት አለብን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ጌታ ነው። ኢየሱስ መዳኛ መንገድ ነው። ስሙ ለዘላለም ይባረክ።